ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም በአገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ነባሮችም እንደዛው አበረታቱኝ። ቪዲዮን እስከ መጨረሻ ይውልኝ እላችኋለሁኝ። ዛሬ ያው ተመልሼ መጥቻለሁኝ እላችኋለሁ ውድ ተመልካቾቼ። እና ብርዱ እንዴት እያደረጋችሁ ነው? እና ሳምንቱ እንዴት እየሄደላችሁ ነው? ለእኔ ሳምንቱ በጣም አሪፍ ነው፣ በጥሩ ሁኔታ እየሄደልኝ ነው። ዛሬ ደግሞ ይዤላችሁ የመጣሁት ያው የተለመደ ነው፣ ምንም አዲስ ነገር የለም። ግን ያው አስተያየት መስጠት ስላለብኝ መገሰጽ ነው። መምከር ያለብንን እንመክራለን፣ መቆጣት ያለብንን እንቆጣለን ማለት ነው። እና ዛሬም ይዤላችሁ የመጣሁት በመጀመሪያ ይሄን ቪዲዮ መታይ ከሆነ የሚደርስ ከሆነ ብሩክ ይቅርታ ላለሁኝ። ለምን አብርሃምን በዚህ ልክ ከርተኸው፣ በዚህ ልክ እንዴት አንተ ከሱ ጋር እየሆንክ አብረክ እየበላክ አብረክ እየጠጣክ እንዴት እሱን ከርተክ ሚሞሪውን በሚሞሪ ቀርተክ እንዴት ነው መልሰክ የሱን ገበና መልሰ ለሩታ የምትሰጠው? በእንደዚህ አይነት ብሩክን ማን ነው አቤልን ራሱ ማመን የለበትም ብዬ ቪዲዮ ሰርቼ ለቅቄ ነበረ ማለት ነው። ነገርን አዳምጦ እህልን አላምጦ ይላል ሀገሬ ሰው ሲተርት ማለት ነው። እና ይሄ ተረት ለምሳሌ ያው ማንኛውም ሰው እንደመሰለን ነው። አንተ እንደዛ ማረግክ እኛ የውሸት አልመሰለንም፣ ባዶ ፍሌሽ የሰጠው አልመሰለኝም በበኩሌ። እንዴት እንደዚህ ያደርጋል? እንዴት እሱ በስንት መከራ ያስተካከለውን እንዴት በምንስ አይኑ ነው ቆሞ አሁን እሱ አብርሃምን የሚያየው የተለያዩ ሰዎችን የሚያየው ምናምን ብዬ ብዙ ወቅሻ ያለሁኝ ይቅርታ እላለሁኝ። ግን በዚህ መሀል ማለት ነው የሩታ ምንነት በደንብ እንድናቅ እኔ በፊትም አውቃታለሁኝ መጥፎ ልጅ እንደሆነች፣ ባህሪዋ በጣም አደገኛ እንደሆነች እኔ ከመጀመሪያው ገና የዛሬ 3 ዓመት ምናምን ስትመጣ እኔ የእሷን ነገር አውቃለሁ። ብልጥ ነኝ፣ ሞኝ አይደለሁኝም። አንዳንዶቹ በጎች ብላለች የሆነ ልጆች በጎች፣ አንዳንዶቹ በቃ ሩታ የሚሉት አይዶን ነው። ሰውን እንዲሁ አይታችሁ ታውቁታላችሁ። አንዳንድ ሰው እወቅ ያለው ሰው በ40 ዓመቱ ያውቃል። አትወቅ ያለው ሰው በ80 ዓመቱ ይቅርና በ40 ዓመቱ በ80 ዓመቱ ሳይሆን በ100 ዓመቱም ሳያውቅ ይሄዳል ማለት ነው። እና ስለዚህ የእሷ ብልጣብልጥነት 200 ሺህ ብር ከምትደራደር ለብሩክ የኔ ቢጤዎች ምስኪኖች አሉ። ለነፍሷ የሚያጸርቃት ህይወቷን የሚያጸርቃት 200 ሺህ ብር ዛሬ ትልቅ ነገር ነው ለኢትዮጵያ ላሉ ሰዎች ላለው ሰው። እሷ ለምን ዩቱብ ስለሚከፍላት ዩቱብ በግፍ ስለሚከፍላት እንደፈለገች ሰርታ እንደፈለገች በጎች እያዩት ስለሚከፍላት 200 ሺህ ለሷ አይደለም 200 ሺህ 400 ሺህ ብር አብርሃምን የሚያዋርድ ነገር ወደሷ ለመመለስ 200 ሺህ ብር ቅርና 400 ሺህ ብር ብትከፍል ለሷ አይ ዶንት ኬር ምንም አይደለም። ትንሽዬ ነገር ነው፣ እምንት የሆነ ነገር ነው ለሷ ማለት ነው። 200 ብር ብርቅ እንዴት ነው ለሷ እንደዚህ የቀለለው ምናምን ብላችሁ ዩቱብ የሰራችሁ ልጆች ስላላችሁ ማለት ነው። ዩቱብ እኮ ነው የሚከፍላት። እንደኔና እንደናንተ በዜሮ ምሰራ መሰላችሁ እንዴ? ስንቶቹ ናቸው ሰብስክራይብ ራሱ አርጉኝ ሳትል እያረጓት የሚያዩት። ስለዚህ አይፈረድባትም ማለት ነው። እሷ በዚህ ልክ እሷ የአብርሃምን ገበናውን እንትን የሚል ነገር በ200 ሺህ ብር ይቅርና በ400 ሺህ ብር ብትገዛ ለእሷ ምኑም አይደለም። አለፋችበት። እንዲህ እንደኔና እንደናንተ አረብ ሀገር ተቀምጣ መከራዋን አልበላችበት። ወጣ ብላ 20 ደቂቃ 30 ደቂቃ ቪዲዮ ሰርታ በወር የምታገኘው ይቅርና በአንድ ቪዲዮ ከዛ በላይ ታገኝበታለች እሷ። ገባችሁ? እንደኔና እንደናንተ 23 30 ሰው 40 ሰው እያያት አይደለም። በመቶ ስንት ሺህ ብር በመቶ ቪው እየታየች እናንተ እንትን ትላላችሁ ማለት ነው። እንዴት ነው 200 ሺህ ብር እሷ ጋር ቀላል ነው እንዴ? አዎ ቀላል ነው። የቱን የለፋችበት የቱን የፈጋችበት ብር ነው። ምስኪኖች አይቷት ምስኪኖች ሰብስክራይብ አርገዋት። እኛ ሰብስክራይብ አርጉን ስንላቸው ራሱ ማያረጉት እሷ ጋር ሄዶ እሷን አይተው
በቃ ሰብስክራይብ አድርገዋት ከዛ ብሯን ትለቅማለች። 200,000 ብር ለሷ ቀላል ነው። ስለዚህ እኔ መመክራት የአብርሃምን ገላ በሱ በ200,000 ብር ለመግዛት መከራሽን ከምትበይ የኔ ቢጤዎችን አብይበት፣ ምስኪኖችን እርጃቸው። ዛሬ ስንት የጎደለባቸው በባዶ ጾማቸውን የሚይዙ ከክርስቲያኑም ከሙስሊሙም አሉ። ስለዚህ ሌላ ይቅርና አንቺ እንደ በ200 ብር በ2,000 ብር ራሱ መንዝረሽ ያቺም ለኔ ቢጤዎች ለሙስሊሙም ክርስቲያኑም እየጾመ ነው፣ ሙስሊሙም እየጾመ ነው። ስንቶቹ ናቸው ጾማቸውን አድረው ጾማቸውን የሚውሉት? ኢትዮጵያ ያለችበትን ሁኔታ ታውቃላችሁ። ዛሬ ስንት ስቃይ ከቀያቸው የተፈናቀሉ ስንቶች አሉ። ስለዚህ እነሱ እርጅባቸው። ለነፍስ ይሆንሻል። ለክፋት ከምትጠቀሚበት የሰይጣንን መንፈሶች ተሸክመሽ መጥፎ ስራ ከምትሰሪ መልካም ስራ ስሪበት፣ የጽርቅ ስራ ስሪበት። አንቺ የቱን ጽርቅ ስታቂ ነው ለነገሩ ወደ ጽርቅ መንገድ የሚመራሽ ማለት ነው። አንቺ ሰልባጅ መቀያየርና አርቴ መቀያየርና ተንኮል መስራት ነው ስራሽ። ይሄ ነው ስራሽ። ሌላ ስራ ምንም የለሽም። ተንኮል ደግሞ ራስሽኑ ጠልፎ እየጣለሽ ነው። አንቺኑ እየጣለሽ ነው። አንቺኑ ገደል ውስጥ እየከተተሽ ነው እንጂ አብርሃም እንደ ባንዲራ እያውለበለበ ነው። ገባሽ? አንቺ ለማንም ሰው ክብር የለሽ፣ ለቤተሰብ ክብር የለሽ፣ ለራስሽ ክብር የለሽ፣ ለባልሽ ክብር የለሽ። ገና ለወለድሽው ልጅ ራሱ ነገ ይሄን ቪዲዮ ምን ይላል አላልሽም። ወንድ ልጅ ነው አይደል የወለድሽው? ወንድ ልጅ ደግሞ ነግሬሻለሁኝ። አባቴ እንደዚህ አሰቃይተሽ አባቴ ከኔ ጋር አንቺ በዚህ መልክ ነው እንዴ ባልሽ ወደ ቤት የምትመልሺው? ሌላ ይቅርና ጨቤ ረገጥ እኔ እኮ የተማመንኩት ምርጥ ሰው ነው እያልሽ ስጨብጪ እንዲህ ስትይ አብራ እነሱ ግን ተማክረው ጉድሽን አወጡልሽ። የውስጥሽን የተደበቀውን የታመቀውን እንደ ልክ ያዳፈንሽውን ጥርስሽን ሰው እኮ ጥርስሽንና መቅለስለስሽን ነው የሚያዩት። አንቺ እኮ ቡዜ ብላሻለች። አንቺ እውነት 2 ቆዳን ያለሽ ብላሻለች እንደባፍ ለካ ቡዜ አይደለችም ያለችው ስህተት ነው። ወይኔ ቅርታ እዚህ ጋር ለካ ሌላ ሴት ሌላ እናት ወይኔ እና ቅርታ። አንቺ እውነትም አንቺ በቃ ተቅለስልሰሽ የሆነ በቃ እንዲህ እየተሽለኮለክሽ ልክ ብዙ ሴራ መሰሪ ሴንሽ ምን እያልሽ ነበር? እና አብርሃም ሻንጣውን ሊወስድ ሲመጣ ፍሌሽ ደግሞ ሰጥቶሻል። የምን ፍሌሽ ነው ይሆን የሰጠሽ? ይህና ተዝናኝበት ብሎሻል። ምን እንደሰጠሽ እኔ እንጃ ምን እንደሰጠሽ። ግን እሱን ብታሳይም በሚዲያ ላይ ብትለቂልን ደስ ይለናል። እሱ የሰጠሽን እየተዝናነሽ ይበት ብሎሻል። ይሄንን ሌላ ቤት ስራ ምን ልትሰሪ ነው ደግሞ አሁን? ሌላ ቤት ስራ እኔ ምሰራውን ጉድ ታያለክ። ቤት ስራ ሰተህኛል። አሁንም ትፎክሪያለሽ። አሁንም አንቺ እኮ አንገትሽን እንደዚህ ቀና ብለሽ መሄድ ያሌለብሽ ሴት ነሽ። መቼም አንዴ የምን እንትን በልተሻል፣ የምን አይን በልተሻል ይባላል። የምን አይን በልታለች ይባላል። እቺ አይን አውጣንሽ። አንቺ አይን አውጣ በቃ ፍጥጥጥ ያለ። ያንቺ ደግሞ የተለየ ነው። በስመ አብ ወልድ መንፈስ ቅዱስ ትለያለሽ። እውነት አንቺ ትለያለሽ። ዛሬም ተቅለስልሰሽ ሌላ ድራማ ልትሰሪ ትፈልጊያለሽ። አብርሃም ብላሻለች እኮ ቡዜን። አብርሃምን ድሮ አይደለም ዛሬ አተሽዋል አለችሽ። ዛሬ ነው አብርሃምን ያጣሽው አለችሽ እና ቪዲዮ ሰራች። ትክክል ናት። አብርሃም ወደ አንቺ መመለስ አልፈልግም ብሎሻል እኮ አልፈልግም። እሱ ስላልፈለግ በአንቺ ህይወት ድሮማ እሱ ያለው ሌላ፣ አንቺ የምታወሪው ሌላ። እሱ ይቀናል፣ እኔ ጋር ሴቶች ወንዶች ሲመጡ ይቀናል። ስለዚህ ህይወቴን ትቼ ወደ እሱ ተመለስኩኝ። ኧረ እባክሽ እውነትሽን ነው። ህይወት አንቺ ሲጀመር የቱ ህይወት ነው ያለሽ? አንቺ እኮ በሱ ህይወት መጫወት የለመድሽ በሱ ድራማ መጫወት የፈለግሽ ነው እንጂ አንቺ አብርሃም አንቺ ፈልጎሻለም። አብርሃም ትቶሻል። ከተወሽ ቆይቷል። ከረም ብሏል። ሞኝነትም አይደለም፣ አውቀሽ ነው። አውቀሽ በግድ ፍቅር አይሆንም። ያኔ እኮ አፈቀርኩክ ወደድኩክ ብለሽ አልቅሰሽ መተሻል አይደል? አሁን ደግሞ ያንን አልቅሰሽ የመጣሽውን ነገር አበለሻሸሹ፣ አጨመላለቅሹ። ስለዚህ አብርሃም ጥሎሽ ሄዷል፣ ገስግሷል። አንቺን ትቶሽ በቃ እሱ ሄዷል። አሁን ልቡ ያለው ሌላ ጋ ነው። አሁን በገመድን ብትጎትችው አሁን ካሁን በኋላ በህግ ከኔ በቃ ነግሯችኋል። ለዳኒም ከሆነ አጠገቤ ካሁን በኋላ ብሏል። እስካሁን ቀልጄ ባለው እስካሁን አሾፍ ያለውኝ ካሁን በኋላ ብለዋል። እኔንም በእኔ ዙሪያ ያሉትን እኛ
ብዙ ስራ ያለን ሰዎች ነን እኛ፣ ወጣት ነን፣ ሰርተን መለወጥ የምንፈልግ ሰዎች ነን። ለወሬና ለነገር ጊዜ የለንም ብሎሃል። ዳኒም ብትሆን አርፈክ ቦታህን አውቀክ ከፈለክ ሩታ እንደፈለክ እያሽከረከርካት መኖር ትችላለክ እንደፈለክ። አየክ የሱ ገላ ወንድ አስወልዶበታል። አንተ ግን ዝም ብለህ በየሀጥሩ እየሸናክ ነው የኖርከው። ገባክ? ሰው ልጅ ራሱን ማክበር ከቻለ ራስን አክብረክ አርፈክ ኑር። ሩታን በምትፈልገው ጓደኝነትም ይሁን ወንድማዊም ይሁን አብራችሁ መስራት አብራችሁ መኖር ትችላላችሁ። ማንም ሰው አልደረሰባችሁ። ግን ልጁን ተውት በቃ። አልፈልግም ካለ በግድ ነው እንዴ? አልፈልግም ካለ አልፈልግም ነው። ሰው እኮ ምግብ ራሱ የሆነ አንቺ አሁን የሆነ ምግብ እየበላችሁ የሚያስጠላችሁ ምግብ ትበላላችሁ እንዴ? በቃ ሩታ አሁን ለአብርሃም እንደዛ ነሽ። የሆነ ነገር አሁን ካስጠላሽ እኮ አትበይው። ከአፍሽ ይቅርና እንደው ከጎሮሮሽ ይቅርና ከአፍሽ ራሱ ተላምጦ ወደ ጎሮሮሽ ለመውረድ እኮ የሆነ የሚያምር ደስ የሚልሽ ነገር መሆን አለበት። ስለዚህ አንቺ አሁን አይደለም የሱ ክንድ ላይ በፊት የተኛሽ በሱ ክንድ ላይ የተደገፍሽ በቃ ብዙ ነገር አብረሽ ያሳለፍሽ ሩታ አይደለሽም። በቃ እሱ ጠልቶሻል፣ አይፈልግሽም። እሱ አሁን የሚፈልገው ሌላ ሴት ናት። እሱን የሚያደረግሽው ደግሞ ራስሽ ነሽ። ከዚህም በፊትም ቪዲዮ ሰርቻለሁ። ካለ ቦታው ቦታ ሰጠሹ፣ ካለ ስም ሰጠሹ፣ ገፋሹ መጨረሻ ላይ ገፍተሽ አንቺ ብሎሻል። ታይ አልፈርምም ይሄ ወረቀት ብሎሻል። ፈርምልኝ፣ ነፃነት ይፈልጋል። እግርሽ ላይ ወደቀ። ታዲያ ምን ያርግሽ? ምን እንዲያደርግሽ ፈለግሽ? ለምንሽ? ሰው መለመን ያለበትን ጠይቀሽ አስጠየቀሽ አስለመነሽ። በቤተሰቦቹ በአባቱ በወንድሞቹ በእህቱ አስለመነሽ፣ በጓደኞቹ። ስለዚህ አሁን ታዲያ ምን አርግ ነው የምትይው? ልጁ ከሄደ በኋላ እንዴ? ከመጀመሪያ ነው እንጂ አስቀድሞ መደቆስ። አንቺ እኮ ከሄደ በኋላ እና ልደቁስክ እና ላስተካክልክ። እሱ የሌላ ሰው ገላ ለምዷል። በቃ ካሁን በኋላ ያንቺ ገላ ለሱ ምንም አይደለም። ምኑ በቃ ወንድ ልጅ ሲወድሽም እንደዛው። እኔ ከዚህም በፊትም ብዬሻለሁኝ። ወንድ ልጅ ለማንኛችሁም ሴቶች ብትሆኑ ማለት ነው፣ ወንድ ልጅ አንዴ ከውስጡ ከወጣችሁ ወጣችሁ ነው። እዚህ ጋር የፈለገ ወርቅ ብታነጥፉለት ያ ወርቅ ለሱ ምኑም አይደለም። ወንድ ሴት ልጅ ናት። ለምሳሌ ለ10 ዓመት የሚሆናትን ዛሬ ነው የምታስበው። ወንድ ልጅ በሰከንድ ያስባል፣ በሰከንድ ይወስናል። አብርሃም ወስኖ ጥሎሽ ከሄደ እኮ ብታቂ ወንድሙ ጠርቷችሁ ሄርሜላንም አንቺንም ጠርቶ ሶስታችሁንም አንድ ላይ ያገናኘለታ ነው ያለታ እኮ ነው። እውነት አንቺ ማረጋገጥ የነበረብሽ አብርሃም አንቺን እንደጣላሽ። እንዴ ጤነኛ አይደለሽም እንዴ አንቺ? ስንቴ ነው የሚነግርሽ ልጁ? ባገኘሽ ቁጥር ጠልቼሻለሁ እንድልሽ ነው እንደፈልጊው። አንድ ጊዜ በቃ ወስኗል። ልጅ ነሽ አለ፣ አንቺም ወጣት ነሽ። በቃ የራስሽን ህይወት ኑሪ። አብርሃም ያ የድሮ አብርሃም አንቺ የምትፈልጊው አብርሃም የለም፣ ሄዷል። በወንድሞች ስታሰድቢው እኔ ዘመዶች መቀደነታ ከቡዜ ጋር ተገናኝተሽ እንደዛ አፍሽን ስትከፍቺ ያቺ ወደል አህያ ሴትዮ አምጥተሽ አፍሽን ስታስከፍቺባት ያለታ ራሱ በቃ አንቺ እኮ በቃ ምንም ከምንም እንዳሌለሽ ያለታ ቆጥ በቃ የመጨረሻ ለሰው መውጣት ያለብሽ ያለታ ነው። ወተሻል አንቺ ከሰው ህይወት ውስጥ። አንቺ ብዙ የምታማክርሽ እንደ ጓደኛ እንደ ባል እህት ሳትሆን እንደ ጓደኛ ወንድሟን በዛ ልክ ጥፋት ራሱ ስታጠፊ ጥፋትሽን እየሸፈነች የአንቺ ጥፋት እኮ ሳይታያ ቀርቶ አይደለም፣ ግን እሱን ስለምትወደው እሱን ስለምታከብረው የአንቺን ጥፋት በሱ እያላከከች እሱን እየሰደበች የአንቺን ህይወት ለማስተካከል ቀና ደፋ የምትለው ቡዜ በዛ ልክ ነው የተናገርሻት። እኔ አሁንም ቢሆን ጥፋት አይደለም ብለሽ እኮ መቀደም ሜዳ ላይ የተናገርሽው ቤት የተናገርሽውን እዛ ጋር ደገምሽ። የዛች ልጅ ጋር ሆነሽ አንቺ በዛ ቦታ መገኘት ነበረብሽ። ቢሆን ኖሮ ራሱ በዛ ቦታ መገኘት ነበረብሽ፣ መሄድ ነበረብሽ። አልነበረብሽም፣ ግን ሄድሽ። የፈለግሽውን ነገር ተናገርሽ። አንዴ የልብሽን እያወራሽ ከሱ ጋር መኖር ትፈልጊያለሽ እንዴ?
እኔ እኮ አይደለም ባልሽ አልኩሽ እኮ አይደለም ባልሽ ከጎረቤት ጋር ብትጣይ ለነገ የሚሆንሽን ነገር ለነገ የሚቆጭሽን ነገር አፍሽን እያረምሽ ነው የምትናገሪው። አይደለም ባልሽ አብረሽ የምትኖሪ ልጅ አብረሽ የወለድሽ ይቅርና ባትወልጂ ራሱ ነገ በምን እንደምትገናኙ አይታወቅም። ሰው በዚህ ልክ እንዲህ ውረድ ብለሽ ዝቅ ብለሽ ራስሽን ዝቅ አድርገሽ አንቺ እኮ አብርሃምን የሰደብሽ ይመስልሻል። አብርሃምን ዝቅ ያደረግሽ ነው የሚመስልሽ። ራስሽን ዝቅ ያልሹ እውነት እኔ አንቺን ማቅሽ ሩታ ነሽ እንዲ ያለችሽ ቡዜ ራሱ እኔ እውነት አንቺ ነሽ አለችሽ። አላወቀችሽም። አንቺ በጥርስ እነሱ ከስደሽ ስለምትይ የጥርስሽን ነው የሚያዩት እንጂ ሆድሽ ውስጥ ጩቤ የማይታይ ጩቤ እኔ ከዚህም በፊትም ብያለሁ። እኔ እሷ የፈለጋችሁ ሰው ጥሉኝ በእሷ ምክንያት የፈለጋችሁ ሰው የፈለጋችሁትን ነገር በሉ። ሴት ልጅ ኩሩ ስትሆን ለምታደርገው ነገር ጥንቃቄ ሲኖራት ነው እኔ የማደንቀው እንጂ እንደዚች ዝቅጥ ብላ የዱርዬ ስራ አንድ ባለትዳር ማሰራውን ስራ መሰራ ሴት እኔ መቼም አልደግፍ። መቼም እሱን እንዳትጠብቁ። መቼም አልኳችሁ። መቼም በሕይወት ዘመኔ እኔ ዱርዬ ሴት አልወድም። ሴት ትዳር ከያዘች አይደለም ትዳር ይዛ ይቅርና በቃ በቤት ውስጥ በቤተሰብ ውስጥ ራሱ ካለ ዝቅ ማለት እኮ የሆነ በምን ቋንቋ ልንገራችሁ? እኛ ኢትዮጵያኖች እኮ ዝቅ ማለት ስንል የሆነ መሰባበር ምናምን ይመስላል። ኖ ለሰው ክብር መኖር። እኔ ለሰው ብዬ ራሴን አጣለሁኝ እንዴ? እኔ ለሰው ብዬ እንደዚህ ሆናለሁኝ እንዴ? ለሰው ብለሽ ሞቼ ያለች ሰው የለም። ቤትሽን አክብሪ፣ ባልሽን አክብሪ ተይ ብዬ ነበረ መመክርሽ። እኔ ድሮ ግን ስድብ መስሏቸው የሚታያቸው ሰዎች አሉ። ኖ እኔ ሰድቤሽ አላውቅም፣ እየመከርኩሽ ነው። ግን ዛሬ ደግሞ ከእጅሽ ከሄደ በኋላ ካመለጠሽ በኋላ ኖ እኔ ካልበላው እኔ ከሞትኩኝ ሰርዶ አይብቀል። ከኔ ጋር ከተለየክ ከሌላ ሴት ጋር አንተን አላይህም። ስለዚህ በእኔ ቁጥጥር ስር ሆነክ መጫወቻ አንተን ማድረግ እችላለሁኝ። 15 ቀን ተጫወትኩብክ፣ 15 ቀን አስለቀስኩክ እያልሽ ነው እየፎከርሽ ያለሽው። ዛሬም ቢሆን የተሰበረ ልብ የለሽም፣ የተመለሰ ልብ የለሽም። አንቺ ምን አይነት ሴት ነሽ? ሰው ካንዱ ጥፋት ካንዱ እንደው ሌላ ይቅርና እንደው ለአፍሽ ራሱ አፍሽን አታርሚውም? አፍ ማረም የሆነ አፍ ማረም የሚባል ነገር የለም እንዴ? ሰው እንዴት ነው የሚሆነው? በገብርኤል እንዴ ሰው ልጅ እኮ አፍሽን እንደው ሰው ካንዱ ስተት ይሄን ነገር አድርጌያለሁ ይሄ ነገር ደግሞ ቪዲዮ ይዘሽ እኮ ነው የጨፈርሽው። ፍሌሹ ሲመጣልሽ ባዶ ፍሌሽ ሆነ እንጂ እኛም ልጁ ላይ ወረንበት ጨፈጨፍ ነው። እኔማ ምን አይነት ይሄ በቃ በዚህ አይን አትመለካ። እነሱ እርስ በርስ ሆኖ የሷ ምስጥር የሷ ምንነት እንድናቅ የባሰ እኔ ድሮ አውቃለሁ የማያውቁት እንዲያውቋት ተደረገች። ምስጥርሽ እንዲወጣ ገበናሽን መልሰሽ እንችላለን እኛ እያልሽ ይሄ ያበጠ ሆድሽን ይሄ ተንኮል ከምትሰሪ ስፖርት ስሪ። ተንኮል ከምትሰሪ ሼፓም ሴት እንድትሆኚ ስፖርት ስሪ እንጂ ዝም ብለሽ እየመጣሽ ስለተመቸሽና ሁሉን ነገር በቃ ማድረግ እችላለሁኝ እንዳልሽው ምትቺ አይምሰልሽ። ካሁን በኋላ አብርሃም ማንም ሰው አስገድዶ ካንቺ ጋር ለማኖር መፍት የላቸው ማናቸው። ማንም ሰው የሱን ህይወት ራሱ ነው። እሱ እኮ መጀመሪያም እያለ እሷ ከልቧ አይደለም ከኔ የምትፈልገው ነገር አላት። እናንተ አታውቁም ስለሷ ባህሪ። እኔ እኮ 2 ዓመት አብሬያት ተቀምጫለሁኝ እያለ እየተከራከረ ለወንድሙም ቢሆን ለቡዜም ሲናገር እነሱ ነው እያሉ ነው ይሄ ሁሉ ክስተት የተከሰተበት። ስለዚህ ደግሞ አሁን ድሮ ትንሽ ቢገፉትም አይሆንም። በግዳጅ እነሱም ቢሆን በግዳጅ አንቺ ጋር ማስቀመጥ አይችሉ። ልቡ ከሄደ ልቡ ከሸፈተ ከአንቺ ጋር በግድ እሱን ለማኖር ማንም እሱን ማስገደድ አይችሉም። አንቺም አታስገድጂው። ከአሁን በኋላ አጠገቡም አትደርሺም። አጠገቡም እንኳን አይደለም በሱ ሰፈር መሄድ አትችይም። 80ሽን ቀደሻል፣ ተለያይተሻል። ምስቱ እኮ አይደለሽም ባሌ ምንጥስዬ እያልሽ ከምትተማመሺ አርፈሽ ኑሪ በቃ። የራስሽን ህይወት እስኪ አሁን ህይወት ጀምሪ። አብርሃም እውነት አንቺ ጋር መጥቶ ለምን እንደዚህ ሆንሽ ለምን እንደዚህ አደረግሽ ብሎ እስኪ ነገር በፊትም ከሆነ አልተናገረሽም። እሱ ህይወት ለምን ጀመርሽ? ከፈለሽው ሰው ጋር የፈለሽውን ነገር መሆን ትችያለሽ፣ ግን እዚህ ቤት ውስጥ አታርጊ። ልጅ አለ፣ ትክክል ነው።
ልጅ ያለበት ቤት አንቺ አራስ ልጅ አስተኝተሽ ከወንድ ጋር መላላጥ ለዛም በቪዲዮ እንዴ! ይደብራል እኮ። ልጅሽ እኮ ነገ ይሄን ቪዲዮ ያያል። አንተ እኔ ያኔ የት ነበርኩኝ ስልሽ አይ አንተ ተኝተ ነበር አንተ ራስ ነበርክ ብለሽ ልታስረጂው ነው? ምን ችግር? እሺ አብርሃም ሲመጣና ልጅና አፍቆሃልና ብለሽ አንቺ ወንድ ይዘሽ ተጠብቂዋለሽ። ራስሽ የምታደርግ መልሰሽ እሱኑ ተወነጅያለሽ። እስኪ አብርሃም ካሁን በኋላ አይደለም አንድ ወንድ 10 ወንድ እንደዚህ ብትደረድሪ አይ ዶንት ኬር አያይሽም፣ ዞር ብሎ አልፈልግሽም ብሎሻል። እኔ አለ ለልጄ ስል ነው እንጂ አይንሽም ማየት ራሱ አልፈልግሽም ብሎሻል እኮ ባለፈው። ትዝ ካለሽ ላስታውስሽ እንዴ ገመድ ይዞ ሮጠ እንደዚህ ሆነ እያልሽ አንቺ በምን ህሊና አንቺ አሁንም በአንድ በኩል ትሰርቢዋለሽ፣ በአንድ በኩል ደግሞ ሌላ ሰው ሲጠይቅሽ መታረቅ ትፈልጊያለሽ። አንቺ ምን አይነት ሰው ነሽ እንዴ? ተረጋጊ እንጂ። ስለዚህ በቃ ካሁን በኋላ የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኑር። ተረጋግቶ ልጁ የራሱን ህይወት ይኑርበት። በቃ የወንድ መጨረሻ አብርሃም አይደለም። ቀን ያገናኛል፣ ቀን ያለያያል። አልተጠቀሽበትም። ዛሬ ያንን ሁሉ ብጥብጥ አንስተሽ ያንን ሁሉ አመሰሽ እዚህ ጋር ያደረሽው አንቺ ነሽ። እኛ 2 ዓመት ሙሉ ታዲያ እናንተ ጭቅጭቅ እናንተ ንዝንዝ እያየን ነው እንደ የምንኖረው። ስለዚህ አንዳንድ ጊዜ እኮ ለአይናችንም ቆንጆ ቆንጆ ነገር ያስፈልገናል። አንቺ በህይወቱ አትምጪ። ካሁን በኋላ በሱ አካባቢ አትሂጂ። እሱ እስኪ ባንቺ አካባቢ መጥቶ ቡራ ከረዩ ለምን እሷን ነካክ ለምን እንደዚህ ሆንክ ብሎ እስኪ ይቆጣና ያኔ እናያለን። ወንድነት ይዞት ነው ምንድነው? በአንድ ጊዜ እሺ ብሎ ወደኔ መመለስ አፍሮ ነው ምናምን። ምን ያሳፍረዋል? ምስቱ አይደለሽ እንዴ? ከፈለገሽ እኮ ምንም ያሳፍረው ነገር የለም። አሁን እኮ 80ሽን ቀድሻለ። ነገሩ ምስት የምትባይበት ቦታ ላይ አይደለሽም። አይደለም ምስት የፍቅረኛ ቦታ የለሽም አንቺ። አሁን ካሁን በኋላ ፈልገሽ በራስሽ ፍላጎት ጨቤሽን ረግጠሽ አሳስረሹ በግድ እንዲፈርም አደረግሽው። ዛሬ ታዲያ በግድ ፖሊስ ጣቢያ ሄደሽ ደግሞ አስፈርመሽው 80 አርጉልኝ ብለሽ ፖሊሶቹን ዛሬ ከአንቺ ጋር እንዲኖር ልታስደርጊው ነው እንዴ? አይችሉም። እነሱ የሚችሉት እፋታለሁ ካልሽ ማፋታት ነው እንጂ አንቺ አንድ ሰው ፈልጋለሁ ስላሽ አይ እሷ ስለምፈልግህ ካንተ ጋር መኖር ትችላለች ብለው አብርሃም ማስገደድ አይችሉም። የሚያስገደድ የሚችሉትን አስገድደው 80ሽን አስቀድደውልሻል። ከዛ በተረፈ ምንም ሊያረጉልሽ አይችሉም ካሁን በኋላ። ያኔ ደግሞ እንትን ብዬ ነው ልትይ ነው፣ ጭንቅላቴ ትክክል አይደለም፣ ጭንቅላቴን አሞኝ ነው ምናምን ልትይ ነው። ከወለድኩም በኋላ ሆርሞኔ ትክክል አይደለም ምናምን አርግዤ እሺ፣ አርግዘሽ ሆርሞንሽ ተቀያየረ። ከወለድሽ በኋላ ምንድን ነው የሚቀያየርሽ? ወደ ራስሽ መመለስ ያቅትሻ እንዴ? ምን ነው ታመሽ እኮ እብድ ሆነሽ አይደለም የወለድሽው። ወደ ራሴ እስክመለስ ሆርሞኔ ከወለድኩም በኋላ ምናምን ነው። እንደዛ የሚባል አማርኛ የለም። አብደሽ ከሆነ አዎ አብጄ ነበረ፣ ጭንቅላቴ ትክክል አልነበረም። ዛሬ ደግሞ አማኑኤል ገብቼ የአማኑኤል ክኒኒ ወስጄ ወደ ራሴ ተመለስኩ በይና መድኃኒት የወሰድሽበትን የተጻፈልሽ ወረቀት አምጪና አስረጂ። ከዛ ውጪ ሆርሞኔ ተቀይሮ ያንቺ ሆርሞን አመት ሙሉ ነው እንደሚቀያየረው አመት ሙሉ። እኔ እንደዚህ አይነት ሆርሞን አይቼም አላቅም ሰምቼም አላቅም። አዎ አንድ ሴት እርጉዞና ሊቀያየር ይችላል ባህሪዋ። በዚህ አንቺ በቃ የሰው እንትን ነው። ግን ከወለድኩ በኋላ ሆርሞን የሚቀያየርበት እስከ ስንት ወር ሙሉ እንትን ነው። እና ስለዚህ ልጅ አመት ሞላው እንዴ ምናምን እያልሽ ነበረ። አመት ሊሞላው እኮ ምንም አልቀረውም ልጁ። እግዚአብሔር ያሳድግላችሁ። ከዛ በተረፈ እንዲሁ ዝም ብለሽ በየአገኘሽበት በየተጠራሽበት በየሄድሽበት በኋላ የፈለግሽውን ነገር እናንተ ስትሰሩ ጽድቅ ነው፣ እኛ ስንሰራ ምንድነው እያልሽ አትላላጪ። ስለዚህ እቤት ስራ ሰጣችሁኝ፣ እቤት ስራሽን ደግሞ እዛው ለራስሽ ስሪ እንጂ ካሁን በኋላ በምንም አይነት ካሁን በኋላ እኮ በፈለኩበት በዲጄን ለማየት ብቻ እመጣለሁኝ። ሞግዚት ቀጥርለታለሁኝ ብሏል። ሞግዚት የሚቀጥረው እኮ አንቺን ለማግኘት አይደለም፣ ልጁን ለማግኘት ነው። ከሷ ጋር እየተነጋገረ ልጁን ማግኘት ነው እንጂ ካንቺ ጋር እኮ ጨርሻለሁ እያለሽ ነው። ካንቺ ጋር የሚያገናኝ ልጄ ነበረ፣ እሱንም ራሱ የሚያገናኘን። ግን አሁን ደግሞ ሞግዚት ቀጥርለታለሁኝ። ከሞግዚቷ ጋር እየተነጋገረ ልጁን ነው የሚያገኘው እንጂ ምንም ካንቺ ጋር ንግግርም የሚያገናኘው ነገር የለውም። አንቺ አሁን የተያሽው ህልክ ነው። ለምን ድሮ ለምን አልለመነኝም ነው? ለምን ድሮ ለምንድን ነው ያልሰገደልኝ ነው? አለቃ በቃ እንዴ
ሰው ልጅ ይሰለቸዋል። ለምንድን ነው የሚሰግድልሽ? አንቺ ጌታ ነሽ ወይስ መድኃኒዓለም ነሽ ወይስ እመቤቴ ድንግል ማርያም ነሽ? ለአንቺ እድሜ ዓለሙን እየሰገደልሽ የሚኖረው በቃ አንቺ እኮ በቃ ከጣዖት አምላኪዎች ምንም የተሻልሽ ነገር አይደለሽም እንዴ። አምልከኝ፣ ስገድልኝ፣ ሁል ጊዜ ከኔ እግር ስር አትነሳ። በቃ እኔ እንዳልኩ ስፈልግ አነሳሃለሁ፣ ስፈልግ ጥልሃለሁ እንዳልሹ እና እንደዛ ስፈልጊ የምታነሺው ስፈልጊ የምትጥዩ አልሆን ሲልሽ በሌላ ነገር መጣሽበት። ያም ነገር ደግሞ አልተሳካልሽም፣ ተበለሻሸብሽ። እንደዛም ቢሆን እኮ እሱ የዛን አላንቺን የመለማመጥ የዛን አላንቺን የመጠየቅ የዛን ራሱን አሳቆ መኖር ግዴታ አልነበረበትም። ስለዚህ በቃ ደና ጓደኞች አሉት፣ ሰሩልሽ ድራማ። አይሽ መጨረሻሽን ራሱ በምን እንደቋጩልሽ አየሽ። እኔ እግዚአብሔርን በጣም ነበረ በብሩክ እንትን ያልኩት ስም ብቻ የስም ቅዱስ ይዞ እሱም ብሎ ብሩክ ምናምን እያልኩኝ፣ እሱ ግን ሰራልሽ። ቡና ጠጣ፣ ቡና ፍላሽለት፣ ልጅሽን አቀፈ፣ ፏ ፍክሻለ። ከዛን ምትቀበጣጥሪውን ቀበጣጠርሽ። ያዳኒ ተብየውም የሆነ ሰካራም ቀብጣጣሪ ተቀበጣጠረ። ምን አለ በብር ከኔ ጋር እየተደራደረ እኔ እኮ እሺ ሲለኝ አለመጠርጠሬ። አረ እንዳንተ አይነት ሰው ይው እናንተ የወሬያችሁ የክፋታችሁ ብዛት ልጁ ራሱ አምኖ ቁጭ ብሎ ቡና ጠጥቶ ተረጋግቶ መውጣቱ። እኔ ብሆን ቶሎ ብዬ ነው የምወጣው። በቃ ሰጥቻችኋለሁኝ በቃ ብሎ ውጥት ነበረ ማለት ያነበረበት። እሱ ለምን እንክፈት ራሱ ብለው ቢያዩ በዚህ አናቱን እለዋለሁኝ ይምጣ እመጣለሁ እያለ ነው ስትይ ከአብርሃም ጋራ ከቻሉብሽ እየሳቁ። አየሽ ሞያ በልብ ነው ማለት እንደዚህ ነው። ሞያ በልብ ነው። ወንድ ልጅ አይፎክርም ብሏል አብርሃም። ስለዚህ አልፎከረም። እንደዚህ ያደርግሻለሁ፣ እንዳንቺ እንደዚህ ያደርግሃለሁ፣ ምን እንደማረግክ አውቃለሁ ምናምን። አሁንም እቤት ስራ ሰጥተኸኛል ምናምን። እቤት ስራ ከአሁን በኋላ አብርሃም የሚባል ሰው አንቺ አጠገብ አይደርስም። አንቺ አይደለም አንድ ወንድ አይደለም ምን ከፈለሽ አንቺ ችሎታው አቅሙ ካለሽ ማስተናገድ ከቻልሽ 10ሩን አሰልፊ። ምን አገባው አብርሃም? ምስቱ አይደለሽም? አይቆጨው አይቀናብሽ? ማሳዬ ተነካብኝ አይል፣ ዱሬ ተደፈረብኝ አይል፣ አጥሬ ተደፈረብኝ አይል። ተለያይተሻል እኮ ከሱ። ስለዚህ ምን ያገናኛችኋል እንዴ? እስኪ ሞክሪ፣ ያዥና እስኪ ሞክሪ። የጠየቀሽ ሰዎች ማን ነው? ያ ልጅም ሳይበር ካገኘሹ ማን ነው? ደስታዬ የምንጥስየው የምትዩም ልጅም ከሆነ በቃ መልሹ። በቃ እንቀጥል አብረን። ስለዚህ አብርሃም በቃ ከህይወቴ ውስጥ ወጥቷል፣ ከአንተ ጋር ልቀጥል በይና ትችይበታለሽ። ቀጥሉ አብራችሁ፣ ሳይሄድብሽ ሳይበር ቶሎ ድረሽበት። አይ ካልሽ ደግሞ ሌላ ሰውም ካለ በር ቀጥይበት እንጂ አብርሃም ካሁን በኋላ አልኩሽ እኮ ምንም አንቺ ጋር የሚያደርሰው ነገር ምንም ነገር የለም። ጀምሪ። እኔ ህይወት ሲጀምር እሱ ወደ እኔ ህይወት ይመጣል። በቃ እንደዛ ከሆነ እሱ ህይወት የሚፈልግ ከሆነ ምናምን እሱ ሲፈልግሽ አንቺ አንዴ እሱ ያንቺን ተግባር ወደ እሱ ወደ ሄርሜላ ሲሄድ ልክ የተመለሽ ትመሲና ትጠጊዋለሽ። እሱ በቃ ልቧ ተመልሷል፣ ከልጄም ጋር ልኑር ከባለቤቴም ጋር ልኑር ብሎ እሱ ወደ አንቺ ሲመለስ ወንዶች ትደረድሪበታለሽ። ያ ብዬ ወደ እምዬ የሚባል አንቺ ግን ውሸትሽ እንዴት ነው? እንዲህ እንደው ውሸትሽ። ኧረ በስመ አብ ወልድ መንፈስ ቅዱስ። ኧረ በእናትሽን እኛ እኮ እናያሻለን። ምንድን ነው ሰው ሞኝ ይመስልሻል? በቃ አንቺ ብቻ ብልጥ ነሽ፣ አንቺ ብቻ አዋቂ ነሽ፣ ሌላው ምንም አያውቅም። ኧረ በእናትሽን ተይ። አንዳንድ ጊዜ አንዴ በውሸት ያደገ ሰው በቃ ውሸት እድሜ ዓለሙ ሲዋሽ በቃ ውሸት እውነት ይመስለዋል። ውሸት እኮ ትልቅ ኃጢአት ነው። አንቺ ግን ለነገሩ ስለ ኃጢአት ስለ ጌታ ስለ አምላክ ስታቂ ነው የሆነ ነገር የሚያስፈራሽ። እኔ አሁን ለደቂቃ መዋሸት አልፈልግም። ለደቂቃ ፈራለሁኝ፣ ያስፈራኛል። አንዳንድ ሰው ውሸት ኃጢአት አይመስለውም። ኃጢአት ጭራሽ አይመስለውም ውሸት እኮ በውሸት ሰውን ያገዳድላል። ታውቃላችሁ? አብርሃም በመሆኑ ነው እቺ 15 ቀን ራሱን 15 ቀን ብለን ቆጥረን እንድታልፍ ያደረግነው። የሰው ህይወት የሚተላለፍበት ሰው ነው። አንዳንድ ጊዜ እንደ ሌሎቹ ወንዶች ቢሆንስ አብርሃም ማረጋግጦት አይደለም።
ግን የሚያስበው አሁን አንዳንድ ልጆችም ያላችሁ ሰው አለ። እንደዚህ አታረግም፣ እንደዚህ አትሆንም፣ እንዴት በወንድነትክ በራስክ እንትን መተው እንዴት እንደዚህ እጅክ ኖሮበት ነው ምናምን ብለው ዩቱብ ራሱ የሰሩበት ልጆች አሉ። እሱ ግን አርቆ አሳቢ ነው። አርቆ ያስባል፣ ነጌውን ያስባል። ነጌውን በዚህ አይነት ነገር ማበላሸት አይፈልግም። ለዛ ነው እንጂ አብርሃም ለዛ ለጭልፊት የሆነ ሰውዬ አንሶ አይደለም። የሱ ጓደኞችም አላችሁ ጉደኞች፣ የምድር ጉድ። ዛሬም ለሩታ የምትከራከሩት፣ ዛሬም ሩታ ትክክል ናት ነው የምትሉት። እኔ ግን እንደው እናንተ ኧረ በስመ አብ ጭንቅላታችሁ ትክክል አይመስለኝም። እናንተ ብትሆኑስ በአብርሃም ቦታ እናንተ ብትሆኑስ ትክክል ነው። እናንተ እንደዛ ያደረገ ሰው አብርሃም ባረጋት ነገር ዛሬ ሩታ ያደረገችው ነገር ትክክል ነው የምትሉ ሰዎች አላችሁ። አረ ጌታ ሆይ ቶሎናልኝ። አረ በእናታችሁን ተው እንዴ! አንዳንድ ጊዜ እኮ የምናወራውንና የምናደርገውን ነገር ለይተን እንወቅ። ዝም ብላችሁ አፋችሁ ላይ እንደመጣላችሁ ጭንቅላታ አገናዝቡ። እስኪ ተኝታችሁ በህልማችሁም ቢሆን አልሙ እንዴ! ሰው ልጅ ብዙ ነገር ጭንቅላት የሚባል ነገር አለ፣ አይምሮ የሚባል ነገር አለ። አስቡ፣ አገናዝቡ። ዝም ብላችሁ እንደመጣላችሁ ትክክል አንድ ጊዜ ሙልጭ አባታችሁ አርጋ ስለሰደበቻችሁ ብቻ ያ ስድብ እንደዚህ ሸመን እንደ ሽባንድ ሽምሽብ አድርጎ እንትን አደረጋችሁና አስቀራችሁ። በአንድ ስድብ ልካችሁን አስገባቻችሁ። ከዛን ቀን ጀምሮ ቀና ብላችሁ መሄድ አልቻላችሁም። ከእሷ ስር ጥፋቷን ትክክል ናት፣ እሷ ትክክል ናት፣ እሷ የተበደለች ናት፣ እሷ እንደዚህ ናት እያላችሁ ነው። ይሄው ከስንት ወር ሙሉ ጀምራችሁ ገና ያኔ ስንት ወር 8 ወር ነው ልጁ ከተወለደ። እሺ 2 ወር ከዛ አላችሁ ነው 3 ወር 2 እንዴ ምን ሆንኩኝ? ሰው 1 ወር በ8 ወር እርጉዝ ከሆነ 7 ወር ምናምን ይሆን አላውቅም። እና ከዛን ጊዜ ጀምራችሁ ያኔ ጥቅመኞች ለጥቅም ይኖራችሁ ብላ ሙልጭ አባታችሁ አርጋችሁ ሰደበቻችሁ። ከዛን ቀን ጀምሮ ስድቧን በቃ አልቻላችሁም። በአንድ ስድብ በአንድ ቃል አሽመደመደቻችሁ። ከዛን ቀን ጀምሮ ይሄው አብርሃምን ትፈጩታላችሁ አልደቅ ብሏችሁ ይሄው አላችሁበት። መቼም ሰው ልጅ እኔ ክፋት እኮ መጨረሻዋ እቺ ናት። አያችሁ የእሷን መጨረሻ እሷ የፈለገችው ከጓደኞቹ ጋር አባልታው፣ ለምሳሌ ብሩክን በገንዘብ እንትን ያለችው አባብላ ምን ብላ ከዛ ተረፈ ወደ ራሷ ተመልስና አብርሃምን ብለዋለች እኮ ከዚህ በፊት አንተ ታያለ ገና ባዶህን ትቀራለ። ባዶ የሚያስቀረው ቸሩ መድኃኒዓለም ነው እንጂ ሰው አይደለም። አንቺ ማስለምሽ ነው እሱን ባዶ የምታስቀረው። አንቺማ ቢልልሽ ኖሮ ከወንድሙም ጋር ልታጣዩ ነበረ። ከቤተሰቦቹ ስታይ እያልሽ እነሱ ያንን ነው የሚያዩት። ምን ሆኖ የተሸወዱት እነሱ ትላልቅ ሰዎች አይደሉ እንዴ? አብሶ አሁን ሌሎች በቃ እኔ ኤኬሌ አለልም። ምን ሆኖ ነው ግን? እንዴት አይገባቸውም? እነሱ ጋር ስትሄጂና ከአብርሃም ጋር ምሰሰሪ ቪዲዮ አያዩም እንዴ? ያንቺን ቅብጥና በቃ ቅብጥ ብለሽ መሆን በቃ ቅብዝብዝብዝብዝ ያደረገሽን አያዩም እንዴ? አንቺ እኮ እንትን አገኘሁኝ ብለሽ እንደዛ ጨቤ ረቀሽ መጣልሻ መነስጥሩን ጊጭ አድርጎ እያሾፉብሽ መጡ። ለሁለት እየመጣን ነው አለኝ። በዚህ አበባ ጭንቅላቱን እለዋለሁ ምናምን ጭንቅላትሽን ብለው ምትጁ ምትለቂውን አሳጥተውሽ ሄዱ። ከዛ ግርግዳውን ቀጠቀጠ። ያ ጉሱባ የሆነ ይሄ ምንድነው የሚባለው? የሆነ ሱቃ የሚባል ነገር አለ እኛ ሀገር። የሆነ ሱቃ የሆነ ደና ራሱ ሰው አይወጣልሽም እንዴ ብሎሻል አብርሃም ከዚህ በፊት። አንተም ከነሱ ነው የምትሰለፈው ምናምን። ታዲያ እንደዛ ከተሰለፈ እንደዛ ከሆነ የማይጠቅምሽ ከሆነ ታዲያ ለምን ትፈልጊዋለሽ? አሁን ለምን በቃ የማይጠቅምሽን ሰው አትፈልጊው? ራስሽን ችለሽ ቆመሽ ሂጂ በቃ። እኔ ኧረ በስመ አብ አንቺ ግን ኧረ በስመ አብ በይ። አንቺ 7 ጊዜ መጠመቅ አለብሽ ክርስቲያን ከሆንሽ 7 ጊዜ ወይ ደግሞ 21 ጊዜ መጠመቅ አለብሽ። 3 ጊዜ ማለት ነው። ተጠምቀሽ ይሄ የያዝሽ አጋንንት እንዲወጣ ከላሽ ላይ
የተሳፈረሽ ዳቢሎስ ከላይሽ ላይ እንዲወጣልሽ 7 ጊዜ ተጠመቂ። መቼም አዲስ አበባ መሀል ነው ያለሽው። ዙሪያው በሙሉ ጸበል በጸበል እንትን ያለ ነው። ጥምቅ በይና ተጠመቂና ከዛ ሰላምሽን አግኝ። መጀመሪያ ወደ አብርሃም ከመሮጥሽ በፊት መጀመሪያ ራስሽ ቆም ብለሽ አስቢ። ለራስሽ ጊዜ ሲጪ። ትክክል ነው እየሰራ እኔ ትክክል ነኝ አንድ ጥፋት ባጠፋ ምናምን የምትይው ኖ። አብርሃምን ሰውነቱን በመቅረጽ ሰውነቱን ቪዲዮ ተመለሰልኝ ብለሽ ጨቤ በመርገጥ አንቺ እኮ ምንድነው ያ የሚጠጣው ያ ወይኑ ብቻ ነው የቀረብሽ እኮ። እሱም ብቻ ቀርተሽ ወይ ደግሞ ከፍተሽ መርጨት ብቻ ነው የቀረሽ እኮ። በባዶ ፍሌሽ እንደዚህ ጨቤ ረገጥሽ። እውነት ብታገኝ ኖሮ ዛሬም አብርሃምን በዛ ሻንጣህን ይዘህ አትሂድ፣ ትመላለሳለህ። ሻንጣውን ለምን ታመላለሳለህ? ዞረ መመለስ አይቀርም። ገመድ አርገሽበት ልመልሽው ነው ወይስ አሁንም ሌላ ነገር እያሰብሽ ነው? ሌላ ነገር እያቀርሽ ነው ነውስ? እሱ በሚኖርበት ቤት ውስጥ ሰላይ ከተሽ ምን ልታረግ ይፈልገሽ ነው? ካሁን በኋላ አብርሃምን አታገኙ። ከተም በቃ አከተመልሽ። ወደ ህይወቱ በምንም አይነት ዞረሽ አትመለሽ። በምንም ኦኬ። ልጅ አላችሁ፣ በመሀላችሁ ልጃችሁን ታሳድጋላችሁ። ከዛ በተረፈ እንዴ መቀደም ላስታርቅሽ ታረቁ ሲላችሁ ማነው ያ ስሙ ራሱ እየጠፋኝ ደስታሽ ታረቁ ብሎ ስንጠይቅ ካሁን በኋላ እኔ ከሷ ጋር ምንም የሚያገናኘን ነገር የለም። የኔና የሷን ነገር ለሁለታችን ተውልን አለው። አንቺ ስትመጪ እንደዛው ለምን እሱ የሚለውን ነገር ስለምታቂ አልፈልግም እኔ ከሱ ጋር እና ጥሩ ነገር እያወራክ ነበረ። አሁን አጠፋ ካሁን አበላሸሽ አልሽው። ስለዚህ ደግሞ አሁን ዞረሽ ቪዲዮ እጄ ገባ ብለሽ መጨፈር መዝለል ምን አመጣው? ሻንጣውን ይዞ ሲወጣ ትመለሳለህ። መመለስ ስለማይቀር ሻንጣውን ይዘህ ባትወጣ ይሻልሃል። ብለሽ ለምን አትንበረከኪም ነበረ? ተንበርክከሽ ለምን አልለመንሽውም? አትውጣ ብለሽ ለካ ያኔ እሱ ተንበርክኮ እንደሚለምንሽ መንበርከክ ነበረብሽ እንጂ ካሁን በኋላ በቃ እሱ እኮ ፈቶሻል። እዳ የለብሽም። የእሱ ሀቅ የለብሽም። የአንቺ ሀቅ እሱ ጋር የለም። እኩል ናችሁ። ገባሽ? በቃ በእኩል ጫወታውን ጨርሳችሁ ከሜዳው ወጥታችኋል። ስለዚህ ሜዳውን ያንቺም ባዶ ነው፣ የሱም ሜዳ ባዶ ነው። ስለዚህ ጎሉን የሚያስገባ ፈልጋችሁ ጫወታችሁ መጀመር ትችላላችሁ። ካሁን በኋላ አንቺም በራስሽ መንገድ እሱም በራሱ መንገድ እንጂ አንቺም የሆነ እሱ ቪዲዮ ይዞ ሲሰራ አጠገቡ ሄደሽ መረበሽ፣ ከህይወቱ ውጪ ከህይወቴ ውጪ እየተባባላችሁ በቃ ጨርሱ፣ ነገራችሁን ጨርሱ፣ ቋጩት። አንቺም በራስሽ መንገድ እሱም በራሱ መንገድ ይኑርበት። ምን ወሰደብሽ? በከኔ ጨብዱ ጥሎብኝ በቃ ይዞ አልወጣም፣ ጥሎልሽ ነው የወጣው። ምንም የእሱ ልፋት አለበት አይደል? እዛ ቤት ውስጥም ቢሆን ምንም ይዞ አልወጣም። እሱ ብሏል ከዚህም በፊትም እኔ ድሮም ከዜሮ ነው የተነሳው፣ ከዜሮ መነሳት እችላለሁ። ሰርቼ ነው ያገኘው፣ ሰርቼ ራሴ መለወጥ እችላለሁ ብሎሻል ከዚህም በፊትም። እኔ በንብረት በምናምን ምንም የምታጽፊው ምንም የምትይው ነገር የለም። እኔ ምንም ካንቺ ይዤ የምወጣው ነገር የለም ማለሽ። ሻንጣውን ልብሱን ይዞ ወጣ። እሱንም ለመነሽ፣ ተይ አብረን እንኑር አለሽ። እኔ እኮ አንቺ ምን አይነት አውሬ እንደሆንሽ እውነት አውሬ ራሱ ስሙ አይገልጽሽም። የሜዳ ጅብ ራሱ እንዳንቺ አይደለም የሰው ልጅ አይደለም የአዳምና የዋል ልጅ ቅርና አንቺ ምን አይነት ተፈጥሮ እንደሆንሽ ምን አይነት አስመሳይ ሴት እንደሆንሽ እኔ አላቅም። ካሁን በኋላ ተባኖብሻል። እኔ ውድ በሱም ቤተሰብ ተባኖብሻል። ድሮ የሱ ቤተሰቦች እየሸፈኑሽ እየከለሉሽ ነበረ። አሁን እነሱም ባነኑብሽ። በቃ ለምን እየተናገረ ነው ደግሞ ይሄ ነገር የተከሰተበት? ለምን ያቅሻል ባህሪሽን። ሰው ልጅ እኮ አሁን እኔ ባሌን ባህሪ ጠንቅቄ ያውቃለሁ። ባህሪው ምን አይነት እንደሆነ ማለት ነው። እሱም ጠንቅቆ ያቅሻል ምን አይነት ባህሪ እንዳለሽ ጠንቅቆ። ለምን እሷ የሆነ ነገር ፈልጋ ነው
እሷ የኔን ምክንያት ከኔ የሆነ ነገር ፈልጋ ነው እንጂ እኔ ወዳኝ አይደለም፣ እኔ ፈልጋኝ አይደለም እያለ ነው አንቺ ወጥመድ ያዘጋጀሽለት። ከዛ ወጥመድ ውስጥ ገባ። ግን ቢገባም እንደምንም ብሎ ያን ወጥመድ ሰባበሩ። እድሜ ለጓደኞቹ ሰባብረው ቀና ብሎ እንዲሄድ አደረጉት። የልቡን እንዲናገር አደረጉት። አየሽ። ስለዚህ ያንቺ ሽልጥልጦች ደግሞ ካንቺ ጋር ሽለጥለጡ እዛ ቤት ውስጥ ከፈለሽ አሁን የቀሩትን እየሰደብሻቸው፣ እቃ ማሳጥቢያቸው፣ ቤትም አስወልዊያቸው፣ እንጀራም አስጋግሪያቸው፣ የልጅሽን ጨርቅም አሳጥቢያቸው፣ ፓምፐርስም ይቀይሩልሽ። በቃ አይመለከቱም። አብርሃም ካንቺ ህይወት እሱ ወጥቷል መስሎሽ ነው። አልመሰለሽም። ታውቂያለሽ ጠንቅቀሽ ስለወጣ ነው አንቺ ዛሬ እንደዚህ እብድ ያደረገሽ። ለምን እና ታዲያ እድሜ ያለሙን እየለመነሽ እንዲኖር ነው የምትፈልጊው? እድሜ ያለሙን ሩታ እያለ እንዲኖር? እናቱ እኮ አይደለሽም የኔ ውድ፣ ምስቱ ነሽ እንጂ እናቱ አይደለሽም። እድሜ ያለሙን ሰው ልጅ ነው ለእናቱ ለቤተሰቡ የሚያለቅሰው እንጂ ለምስት ለባል አይለቀስም። ከወደደሽ ካፈቀረሽ ክብር ከሰጠሽው ካከበርሽው ክብር ይሰጥሻል፣ ቦታ ይሰጥሻል። ግን አንቺ እያነሳሽ እንደ እንቧ የምታፈርጭ ከሆነ እያነሳሽ የፈለግሽውን ነገር የምትዩ ከሆነ በፈለግሽ ወንድ ፊት እንደዛ ዝቅ የምታደርጊ ከሆነ እናቱ አይደለሽም። ወንድ ልጅ ደግሞ ክብር ይፈልጋል። ሴት ልጅም ክብር ትፈልጋለች። ወንድ ልጅ ካላከበርሽው አክብረሽው፣ አንዳንድ ወንዶች አክብረሻቸው ራሱ ልማድ ያለባቸው ወንዶች አሉ። እኔ አብርሃምን አይደለም እዚህ ጋር ምለው፣ ሌሎች አሉ። አንዳንዶች ልማድ ያለባቸው ወንዶች አንቺ ወርቅ ብታነጥፊላቸው ራሱ እነሱ ልማድ ካለባቸው እዛ ጋር ያንቺን ልማዳቸው ሱሳቸውን ሄደው እስከሚያገኙ ድረስ እንትን አይሉ። ግን አብርሃም እንደዛ አይደለም። ተጫወሽበት። ልክ ዳማ እና ካርታ እንደሚበውዙ በወሹ ልጁ እና እንዴት አድርጎ ነው ካንቺ ጋር የሚኖረው እንዴ? በቃ ታዩ ይኖርበት ልጁ ህይወቱ። ባንቺ ምክንያት ይበል እንዴ? ባንቺ ምክንያት አገር ይልቀቅ እንዴ? ባይሆን አዲስ አበባ ለቆ ወደ ክፍለ ሀገር ወይ ወደ ሌላ ሀገር ይሄድ ተከተለሽ የምትሄጂም ከሆነ ያኔ እናያለን። አብርሃም ደግሞ ራስን አስከብር። ካሁን በኋላ አጠገብክ ይሄ ካሜራ እየያዛችሁ እየመጣች አፍ መከፋፈት ምናምን አይደለም። በቃ ራስን አስከብረክ በዙሪያክ ያለው ሰው ሄርሜላም በዙሪያ አጠገቧ እንዳይደርሱ እሷንም አስከብረክ ራስንም አስከብረክ። እውነት አንተ ሄርሜላ ጋር ሆነክ ህይወት መቀጠል የምትፈልግ ከሆነ ከሷ ጋር ህይወት መጀመር የምትፈልግ ከሆነ መጀመሪያ ራስን አስከብር። ራስን ካስከበርክ በኋላ ማንም ሰው አንተን አልፎ እሷ ጋር መሄድ አይችሉም። ገባክ? በቃ ራስን አስከብር። ኮስታራ ሁን። ይሄ ዝም ብለክ የሆነ እንዴት ነው እሷ ለምን 20 ቪዲዮ አትይዝብህም? ካሁን በኋላ በህግ ራስን ማስከበር ትችላለህ። ከእሷ ጋር መነጋገር ከእሷ ጋር መነካካት ምናምን አያስፈልግህም። በቃ ፋይል ናርል ያዘችብክ ወይ አሁንም ሌላ ሙከራ ልሞክርብክ ትፈልጋለህ ወይ ቪዲዮ አንተ በምትሰራበት ቦታ ልመጣ ትችላለህ። በዛን ሰዓት አንተ ቀጥታ ወደ ፖሊስ ጣቢያ ራስን ማስከበር። አጠገቧ አትድረስብክ። ከዛ ተረፈ እየመጣች አንተ ቤተሰብህን በዚህ ልክ ሰው አምጥታ እስከ ማሰደብ። እኔ ከባሪ ጋር ብጣላ ቤተሰቦቹ ምን አደረጉ? አንዳንድ ወንዶች ከቤተሰብ ጋር የሚያገናኟቸው ሰዎች አለ። አብርሃም ግን እንደዛ አይደለም። ቤተሰቦቹ እሱን እየጨፈጨፉት እንደፈለጉ ሲሉት ራሱ እኮ አይናገርም። ክፉ ቃል ራሱ አይወጣውም። አንተ ጥፋተኛ ነህ ሲሉት ምን ሲሉት አይ እንደዚህ ነው ምናምን እያለ አንገቱን ደፍቶ ከመናገር በስተቀር ቤተሰቦቹን ራሱ ለምን ለቤተሰቦቹ ክብር ስላለው ነው እንጂ እነሱን ማያከብራቸው ቢሆን እንደፈለገ መናገር ይችላል። ወጣት ነው፣ ልጅ ነው፣ ግን የበሰለ ነው ጭንቅላቱ። እንደነ ዳኒ እንዳንቺ እንደ ማናት ያቺ ወፍራማ ልጅ እንደሷ ጥሬ ጭንቅላት እድሜ አይደለም የሚያበስላችሁ። እግዚአብሔር ሲፈጥራችሁ እውቀት ሰጥቷችሁ ከፈጠራችሁ በዛ እውቀታችሁ ትጠቀማላችሁ እንጂ አብርሃም በእድሜ ማናት ዳኒ በልጦ አይደለም። ቤቲ የምትያትን እሷን በልጦ አይደለም። እድሜ እውቅና አይሆንም። እግዚአብሔር ሲፈጥራችሁ አስተዋይ ቤተሰብ ያለ ሰው ሆነው ይኑር።
ዛሬ እሱ ዝቅ ብሎ አባቱ ሲናገረው አይ ጋሽዬ እንደዚህ እኮ አይደለም እያለ ክፉ ካፉ አይወጣ፣ ኃይለ ቃል ካፉ አይወጣ አይደለም። ማነው ስሙ ኤፍሬም ታናሽ ሆኗል። ለሱ ራሱ ኃይለ ቃል አይናገርም። አንድ ቀን የሚገባ ቀን አለ ያለታ ሲገባ ሲል ነው እንጂ አንድ ቀን ስላንቺም ክፉ እኮ ተናግሮ አያውቅም። እኔ ጥሩ ነገር ከእሷ ጋር አሳልፍ ያለውኝ፣ ጥሩ ህይወት አብሬያት አሳልፍ ያለውኝ፣ ጥሩ ሰዓት አብሬያት አሳልፍ ያለውኝ። ግን ዛሬ ደግሞ አልተግባባንም፣ ተለያየን። ስለዚህ እሷም ባለችበት መኖር ትችላለች፣ እኔም ባለውበት ቦታ መኖር ትችላለሁ ብሎ ነው የሚጠይቁት ሰዎች ራሱ እየመለሰ ያለው። ይሄንንም ማለት የጀመረው 80ሽን ከቀደድሽ በኋላ ነው። 80 ከተቀደደ በኋላ እናስታርቃችሁ፣ ከ80 ሳይቀደድ እናስታርቃችሁ እየተባለ ነው 80 የተቀደደው። 80ን ከቀደዳችሁ በኋላ ደግሞ እናስታርቃችሁ። እንዴት ነው እሱ የሚሆነው? መጀመሪያ እኮ እርስ በራሳቸው መስማማት አለባቸው ሁለቱ። እሱ ሲፈልግ እሱ አትፈልግም፣ እሷ ስትፈልግ እሱ አይፈልግም። ስለዚህ አይቶ መጨረሻ ላይ መቅረብ በቃ። ወንድሙ መጥቶ እኮ ሽምግልና ሲይዝ ራሱ አብርሃም እኮ ወደ እሷ መመለስ ይፈልጋል። ያኔ ራሱ ይሄ ልጅ ትክክል አይደለም ወይ ከሄርሜላ ጋር ያለውን ነገር ቁርጥ አድርጎ እኔ በህይወትሽ ውስጥ አልገባም እኔ በቃ ብሎ ከእሷ ጋር ምንም አይነት ቪዲዮ መስራት የለበትም ብዬ ራሱ ሰርቻለሁ። እስከዛን ሰዓት ሄርሜ ማናት ሩታን ይፈልጋል ነበረ። 80ውን ራሱ ቀዶ ወንድምየው ማን ነው ስሙ እንትና እስከሚመጣ ድረስ ያዲት ስሙ ይጠፋኛል። ያው ዴቭ ነው አይደል የሚሉት፣ ዴቭ ይሉታል። እኔ እሱ እስከሚመጣ ድረስ አብርሃም ወደ ሩታ የመመለስ ሀሳቡ ፍላጎቱ ነበረው። ተጠየቀች። እኔ ሀሳቤ እዛው ነው። ከአንዴም 2 3 ጠየቃት። እኔ ሀሳቤ እዛው ነው አለች። እኔ ከሱ ጋር ምንም አይነት የመቀጠል ሀሳቡም ምኑም የለኝም። እኔ ከሀገር ልወጣ ነው፣ ከሀገር ልበር ነው፣ ከሀገር ልከንፍ ነው አለች። ከቡዜ ጋር ሆኖ አገኟት፣ ለብቻዋ አገኛት። የመጨረሻ 3ኛ ቀን እሷንም ጠርቶ እሱን መጀመሪያ እሱን ጠራ፣ አናገረው። እኔ እሷ የምትፈልግ ከሆነ ችግር የለብኝም ከልጄ ጋር እና ከእሷ ጋር መኖር እኔ ምንም እንትን የሚለኝ ነገር የለም ማለት። እስከዛን ሰዓት እኮ እሱ ወደ ሄርሜላ የሄደው ልቡ የለም። መጨረሻ ላይ እኔ ሀሳቤ እዛው ነው፣ እኔ አልፈልግም፣ እኔ ከሱ ጋር የመኖር ሀሳቡ ምኑም የለኝም ማለት። ከዛ በ3 ቀን ውስጥ በቅስፈት ተቀይራ እኔ ከሱ ጋር መኖር ፈልጋለሁኝ። እሱ እዛ ጋር ሄዶ ሄርሜላን ከአንቺ ጋር መኖር በቃ ካሁን በኋላ አብረን ነው የምንኖረው፣ ምንም አትበይ፣ ምንድን ያላት የማንንም ወሬ አትስሚ፣ ከቤተሰቦቼ ውጪ ማንም ሰው ስለኔና ስለአንቺ የሚያገባው ሰው የለም ማለት። ማለትም ከቤተሰቦቼ ውጪ ማለቱ ቤተሰቦቼ የሆነ ነገር ቢናገሩ ቤተሰቦቼን አትቀያሚያቸው፣ ቤተሰቦቼን እኔ ማስተካከል ችላለሁ። ከጊዜ ሂደት በኋላ ይቀበሉናል አለ። ከጊዜ በኋላ ሊቀበሉት ይችላሉ። አሁን ሁሉንም ነገር እያዩ ነው፣ ምን እያደረገች እንዳለ እያዩ ነው። መቼም ካሁን በኋላ አይ እዚህ ውስጥ ግባና እዚህ ውስጥ ሙት፣ ይሄ ነው ያንተ ቦታ፣ ይሄ ነው ላንተ የሚገባው፣ ሰላም ቦታ ላንተ አይገባህም ብሎ ቤተሰቦቹ አስገድዶ ከሩታ በምንም አይነት ታምር ሰውን አስገድዶ እንዴ! ሕፃን ልጅ አይደለም ተገርፎ እኮ እዚህ ጋር ተቀመጥ ብሎ የሚቀመጠው አብርሃም ትልቅ ልጅ እኮ ነው። በራሱ መንገድ አስተውሎ በራሱ መንገድ መውጣት የሚችል እንዴ! ትዳር ከጓደኝነት አልፎ እኮ ትዳር ይዞ ከትዳር አልፎ እኮ ልጅ ወለደ። ስለዚህ አሁን ካሁን በኋላ ልጅነት የለም። በራሱ መንገድ ሕፃን ልጅ ነው። የ5 ዓመት ልጅ የ6 ዓመት ልጅ ገርፈው እዚህ ጋር ተቀመጥ ከዚህ ቦታ እንዳትነሳ ተብሎ የሚቀመጠው እንጂ ዛሬ ይሄን የሚያክል ጎረምሳ ልጅ አይደለም ተገርፎ የሚቀመጠው። ስለዚህ መቼም ካሁን በኋላ እብደት ካልሆነ በስተቀር ካላበዱ በስተቀር አብርሃምን እዚህ ቦታ ይሄ ቦታ ለአንተ ይገባሃል ብሎ እሱን የማስቀመጥ ችሎታም አቅሙም የላቸው። ልቡ ያለው ሌላ እና በድኑ ብላለች ቡዜ። በድኑ እዚህ ጋር ቢቀመጥልሽ ምን ያደርግልሻል ብላለች። እውነቷን ነው። በድኑ እሷ ጋር በምንም አይነት ታምር ካሁን በኋላ ከእጅሽ ከወጣ ቆይቷል፣ ከረምረም ብሏል። ስለዚህ በቀሪ ሰዓትሽ ከቻልሽ ባይሆን ይቅርታ ጠይቀሹ፣ ይቅርታሽን ራሱ አሁን በዚህ ሰዓት የሚቀበልሽ አይመስለኝም። ለምን ብትይ አሁን በጣም ትኩስ ነገር ላይ ነው ያለው እሱ ንዴት። አንቺ ያደረግሽው ነገር እኔ እንኳን አብርሃም እኔ ራሱ ተኝቼ ሳስበው
ኧረ በስመ አብ! ሰው ምን አይነት ሰው አለ እላለሁ። አንቺን ደህና ወንድ እንደ እሳት የሚለበልብ እንደ ሳማ የሚለበልብ ወንድ ነው የሚያስፈልግሽ እንጂ እንደ አብርሃም አይነት ሰው አይደለም የሚያስፈልግሽ። እንደ አብርሃም ሰው አስተዋይ፣ እንደ አብርሃም ሰው መልካም፣ እንደ አብርሃም ሰው ጤነኛ ሰው አያስፈልግሽም። ለጥጋበኛ ሴት ጥጋበኛ ወንድ ነው የሚያስፈልግሽ። እንደ እሳት በቃ የሚያሾርሽ ካለ ስምሽ የሚሰጥሽ። አባይን ያላየ ምንጭን ያመሰግናል ይላል የሀገሬ ሰው። አንቺ ወንዶችን አላየሽም። መልካም ሰው ላይ ጥሎሻል። ከአሁን በኋላ ግን ያለውን ህይወትሽን ጸልይ። ጸሎት ያስፈልግሻል። የትኛውንም ሃይማኖት ተከታይ ሁኚ፣ ጴንጤም ሁኚ፣ ሌላም ሃይማኖት ተከታይ ሁኚ፣ ግን ከጌታሽ ጋር ተነጋገሪ። ከአሁን በኋላ ለሚመጣብሽ ህይወት ታሪክሽ እግዚአብሔር ያለፈውን ሳይሆን የጥፋቴ ሳይሆን መልካም ነገር እንዳንተ በመልካምነትህ አሁንም መልካም ነገር እንዲገጥመኝ ብለሽ ጸልይ እንጂ አንቺ በዚህ ትቢትሽ በዚህ መርዝነትሽ መልካም ነገር የሚጠብቅሽ አይምሰልሽ። በዚህን ዘመን መልካም ነገር ሰርተሽ ራሱ መልካም ነገር አይጠብቅሽም። እንኳን በዚህ ክፉ ሰው ለነገሩ ከክፋቱ ነገ ይማራል፣ ነገ ይስተካከላል እያለ ጌታ በክንዱ እየደገፈው እየከለለው ጥላ እየሆነው ይሄዳል። መጨረሻ ሲሰለቸው ጌታም ይተውሻል። ጌታ ሰውን ይሰለቻል እንዴ ልትሉኝ ትችላላችሁ። አዎ ይሰለቻል። ሁል ጊዜ በቃ ሲሰለቸው እኮ ነው በሞት ከዚህ ዓለም የሚወስዳችሁ። አንዳንድ ሰው መልካም ሰዎች እንደ ደህና ሩሩ በቃ የሆኑ ሰዎች ቶሎ ከዚህ ሞት ይለያሉ። ለምን መሰላችሁ? መጥፎ ነገር እንዳይደርስበት ጌታ ይጠብቃችኋል፣ ይከልላችኋል። ስለዚህ ወደ መጥፎ ነገር እንዳይገቡ በጊዜ ወደ ራሱ ሰብሰብ ያደርጋቸዋል። እንደኔና እንደሱ አይነት ኃጢአተኞች ቆይ ነገ ይመለሳሉ፣ ቆይ ነገ እንደዚህ ይሆኑልኛል፣ ቆይ ነገ ከዚህ ኃጢአታቸው ይመለሳሉ እያለ በቃ እየታገሰን እኛ እዛው ነን። ውሃ ቢመታ እንቦጭ እንደሚባለው ማለት ነው። ውሃ ስትመቱት እዛው ነው እንጂ ወደ የትም አይሄድም። እንደዛ ነን አንዳንድ ሰዎች እና ስለዚህ ሩታ ለወደፊትሽ ህይወትሽ ደህና ነገር እንዲገጥምሽ መልካም ወንድ እንዲያጋጥምሽ ይሄንን ያለፈው ዘመኔን አትቁጠርብኝ፣ ቀሪ ዘመኔን እንደው ብለሽ ንስሐ ገብተሽ ንስሐ አባትም ካለሽ ነገሩ አንቺ ከጌታ ከምኑ ሰውነሽ ነው ንስሐስ የሚኖርሽ። ስለዚህ በየትኛውም አልኩሽ እኮ በየትኛውም ብትሆኚ ጌታሽን ጠይቅ እንጂ አንቺ በምትሰሪው ድርጊት የትቢትሽ ብዛት አረ አንቺ ግን አረ ትለያለሽ። እኔ በምን አይነት እኔ ላንቺ በቃ አጥልሻለሁኝ። አንዳንድ ጊዜ ቃላት ያጥሩኛል ስላንቺ ሳወራ ቃላቶች። እኔ ምን አይነት ሰው እንደሆንሽ አላቅም። እንዳንቺ አይነት ሴት ጀግንነት ይመስልሻል? አንቺ ኖ ጀግንነት አይደለም። ጀግንነት አንድ ሴት ጀግና የምትባለው በስራዋ በምግባሯ ለሰው በምትሰጠው አክብሮት አንድ ሴት ጀግና የምትባለው ራሷን ስታከብር፣ ባሏን ስታከብር፣ በዙሪያ ያሉትን ሰዎች ስታከብር፣ ኑሮዋን ስታከብር ነው እንጂ ዝም ብሎ ጀግንነት የለም። አንቺ አሁን ጀግና እየተጫወሽ ነው። ጀግና ከአንቺ በላይ እውቀት ያለው የለም። ከአንቺ በላይ በቃ በሰው ህይወት መጫወት ጀግንነት አይደለም። እኔ ሰርቼ አሸንፌ ነው ጀግና መሆን የምፈልገው እንጂ እንዳንቺ እየተሽለጠለጥኩ እንዳንቺ ተንኮል ነገር እየሰራው አይደለም ጀግንነት። ጀግና ማለት አሳይሻለሁ ወደፊት ምን አይነት እንደሆንኩ ማለት ነው። እኔ ራሱ ሩቅ አትሂጂ። በቅርብ ጊዜ ምን አይነት ጀግና ሴቶች እንዳሉ ታያለሽ። አንቺ ዛሬ አብርሃም እንድበድሉኝ አብርሃም እንደዚህ ያርኩኝ የኔ አይታይም የኔ አንድ ነገር ባውጠፋ ላ አንቺ ብዙ ነገር ነው ያጠፋሽው። አላየሽም? ወንድ ልጅ ዝቅ ብለሽ ሰርተሽለት ራሱ ዝቅ ብለሽ አድርሽለት ራሱ በህይወትሽ ዳማ የሚጫወቱ ወንዶች አሉ። አንቺ ግን በተቃራኒ እንደዚህ አይነት ሴት አለች እንዴ እስከምል ያደረሽኝ ሴት ነሽ አንቺ። ከመጀመሪያውም ስትመጪ አላማርሽኝም። ደጋግሜ የተናገርኩት ጉዳይ ነው። ቪዲዮ በሰራሁት ቁጥር የአንቺ በመጣሽበት ጊዜ ራሱ ጀምረሽ እስካሁን ምንም ምትጥሚኝ አንቺ ምንም ቦታ እዚህ ጋር ኮሮታ ትክክል ናት የምትለው ነገር 5 ሳንቲም የለኝም። በውሸት ከተካሽ በውሸት እኔ እንወዳታለን ምናምን እኔ እንወዳታለን የምትሉ ሰዎች እንወዳታለን ሩታ እኮ ጀግና ናት የምትሉ ሰዎች
በጣም ነው የምትገርሙኝ። ለእናንተ ጀግና ትሁን እንጂ ለእኔ እንደዚህ አይነት ሴት ጀግና የለችም። ጀግና ሴት ሰርታ ራሷን የምታቆም ነው እንጂ እንደዚህ የሆነ የምትሽለጠለጥ ተንኮል የምትሰራ ለየትኛው ጊዜ ነው አንቺ ተንኮል ምትሰሪው? ለየትኛው ሰዓትሽ? ሰዓት ራሱ አለሽ እንዴ? ተንኮል ለመስራት መጥፎ ነገር ለማድረግ ጊዜና ሰዓት አለሽ እንዴ? ለነገሩ ምን ሰርተሽ ነው ታዲያ? እግዚአብሔር ጽናቱን ይስጥሽ። እና ይበቃኛል። ቪዲዮዬም ረዘመባችሁ፣ ቅርታ ውድ ተመልካቾቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። እና አዳዲስ ከሆናችሁ ደግሞ እባካችሁን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። ቅንነት ለራስ ነውና መልሶ ይከፍላችኋል። አንድ ቀን እናንተም በሰራችሁት ዋጋ ልታገኙ ትችላላችሁ። ቪዲዮዬን እስከ መጨረሻ ይውልኝ። ነባሮች ከኔ ጋር ያላችሁት የምታበረታቱኝ ቪዲዮዬን የምታዩልኝ በጣም አመሰግናለሁኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገሬ ሰላም ሁኝልኝ። እወድሻለሁ ውዴ።